ካሳመነ በኋላ ደግሞ አንተን ሊያሳብድ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ በሳሚና በሙ መካከል እየተፈጠረ ያለውን ነገር ሁላችንም እያየን ያለነው ያም ሰይጣን እንግዲህ ማድረግ ያለበትን ነገር ሁሉ አድርጎ ክፋት የሚባሉትን ነገሮች ሁሉ ጨርሶ ትላንት እንዳያችሁት ይቅርታ ብሎ ይቅርታ ጠይቋል። ግን ደግሞ እኔ በዚህ ሰዓት እያናደደኝም ያለው ወይንም ደግሞ በጣም እየተሸወደ ያለው ሳሚ ነው ብዬ ነው ማምነው እያመንኩ ያለሁት ማለት ነው። ምክንያቱም በቃ የሚለውን ነገር ሁሉ እያመነ ነው፣ የሚያደርገውን ነገር ሁሉ እያመነው ነው። ልክ ነው ብሎ እስከዛሬ ደርሰናል። እስከዛሬ የተሸወድነው ይበቃናል። እስከዛሬ የተታለልነው ይበቃናል። ምክንያቱም በጣም ከምነግራችሁ በላይ ተጎድቷል። በተለይ ሳሚ ማለት ነው። እኔ እውነት ለመናገር እኔ እስከዛሬ የሆነ ወይ አቅም ኖሮኝ ከዚህ ነገር ባወጣቸው ደስ ይለኝ ነበር። ግን ደግሞ ይሄ የእግዚአብሔር ስራ ነው። እግዚአብሔር ነው ይሄን ማድረግ የሚችለው እና ያን ማድረግ አልችልም። ግን ደግሞ እንደ ወንድም መምከር ያለብኝን ነገር እየመከርኩት መስጠት ያለብኝን አስተያየት እየሰጠሁኝ ዛሬ ላይ ደርሰናል። ግን እኔ እውነት ለመናገር አልተዋጠልኝም። የሱ ያ ክፉ ይቅርታ መጠየቁ ምንም ከዚህ አልወረደልኝም። በቃ ሊዋጥልኝ አልቻለም። ምክንያቱም ሰው ያንን ሁሉ የክፋትን ጥግ ድረስ ደርሶ ያንን ሁሉ መስዋዕት ከፍሎ ያንን ሁሉ ተንኮሎች ሰርቶ ያላደረገን ነገር ምንም የለም። ምንም የቀረ ነገር የለም። እንደዛ ሁሉ ነገር አድርጎ ዛሬ በአንድ ቀን መቀየር መጥቶ ይቅርታ ሲል አመነው ሳሚ ማለት ነው። አመነው፣ ሁሉም አምነውታል። ያ ደግሞ እኔ ያልተዋጠልኝም አላመንኩትም። ለምንድነው ያላመንኩት? እንደዚህ በቀላሉ ምን ሊያስቀይረው ቻለ? ያንን ሁሉ ክፋት በአንድ ቀን እንዴት ከውስጡ ሊጠፋ ቻለ? አይሆንም። ሌላ ስቅድ አቅዶ ሊሆን ይችላል። እና እኔ ዛሬ አሁን ሳሚን ላወራው እፈልጋለሁኝ እንደ አንድ ወንድም። ነገ የሚመጣውን ነገር ነገ ከመጣ በኋላ እና ነገ ከተጎዱ በኋላ ነገ ብዙ ዋጋ ከከፈሉ በኋላ እንደዚህ እኮ አስቤ ነበር ብዬ ከመጸጸት ዛሬ መናገር ያለብኝን ነገር ዛሬ መናገር አለብኝና እሱን የማወራው ነገር ስላለ ነው የመጣሁት ማለት ነው። የግድ ለሱ ማሳወቅ ያለብኝ ነገር እሱ የማያውቀው ነገር አለ ዛሬ እና እሱን አሳውቀዋለሁ። የሚስማማ ከሆነ ይስማማል፣ የሚያምንበት ከሆነ ያምንበታል። ካልሆነ ግን ነገ መጎዳቱ አይቀርም። እኔ ግን መናገር ያለብኝን ነገር መናገር ስላለብኝ ብቻ ነው የምናገረው ማለት ነው። እና ጉዳት ከዚህ በላይ ይበቃናል። የምሬ ነው። በጣም ማለት እኔ ብዙ ነገር አይተናል፣ ብዙ ማለት ነው። ከዚህ በላይ ማየት አይጠበቅብንም እና እግዚአብሔርን በቃ ይበለን። ስለዚህ ዛሬ የመጣሁበት ዋናው ሀሳብ ሳሚ ማውራት ስላለብኝ ነው። እሱ ማውራት አለብኝ። መናገር ያለብኝ ለሱ ማሳወቅ ያለብኝ ነገሮች ስላሉ ለሱ አሳውቀዋለሁ። ከዛ በኋላ ወላንሳ ምንድነው ይሶካ ምንድነው እንደዚህ ቆሽሽ ምንድነው እንደዚህ የቆሽሽ አታጸጂው? በደንብ ንቃት አንቀጥቅ። ከዚህ ባታወራ እግዚአብሔርን ግቢ ባታወራ በቃ ተመለሽ። ምንም በቀኝ ባላይሽ ራሱ ደስ ነው የሚለኝ። እዚህ ቤት መምጣት ሳስብ ራሱ አንቺ ነው አይምሮዬ ላይ መጀመሪያ የሚመጣብኝ። ባላይሽ በቃ ግቢ። አልገባም። አንድ ነገር ልንገርህ። ምን ነው ሲቆይ አንተ ቀን በቀን እየመጣህ ሰውን እንቅልፍ የምታሰጠን እኔ እንደማ አይምሮን የማታሳርፈው ምን አባሻ ገባሽ? በመጣ ምን ያገባሻል? ምላስም ሰብስብ የምታወራ ነገር ሺ ያሳብ ተቀመጥ። አንቺ አናት ላይ ተቀመጥ። አይመለከትሽም እኮ ምን የምትጨው አይመለከትሽም። ይልቁንስ ሶፋውን አዝልሽ ወሬ አንተ አድቢ እስቲ ግቢ ወደ ግቢ በቃ ምንድነው አንተ ለምን ደምጣ ደግሞ ማለት ነው የበጽዳ ማለት በጠዋት አንስቼ አጸደው እሱ መጥቶ እንደዚህ እንትን እያለም እሱን ያጎሽ አዎ አንተ ነህ። ኧረ እኔ ገና አልተቀመጥኩም። ኧረ በእናትሽ እናውራበት። ግቢ በቃ አይ ተረባቂ ግቢ ወደሱ ግቢ ረበሽ ደግ ባርከ ይባልጥ አንዳንዴ በጣም እያናደርከኝ ነው። እግዚአብሔር ህፃን እየሆንክ ነው። ለምን እንደሆነ አላውቅም። ማለት የምታደርጋቸው ነገሮች ሁሉ ህፃን የሚያደርጋቸው ነገሮች እያደረግክ ነው። ምን እንደነካ እኔ አላውቅም ምን እንደሆንክ።
ምን እንደሆነ ካላቅልህም በቃ እኔ ማለት አንዳንዴ በጣም ታስተውላለህ ነገሮች ላይ ተረጋግተህ ነው የምታስበው፣ ግን አንዳንዴ ደግሞ ጭራሽ ሁሉም ነገር ይደፈንብሃል። አንዳንዴ እንደ ጅል ነው አሁን መስላችሁ። ምን ይሁን ትናንትና አሁን እሷን ይዣት ሄጄ ፀጉሯን ላሰራ፣ በፊት እንደምትወደው ጥፍሯን ላሰራ፣ እንደገና በቃ ፊቷንም ምናምን ነገር እንደ በፊቱ ስላልሆነ ላሰራ ብዬ ይዣት ሲሄድ እብድና ወይ ጤነኛ አይደለክም ወይ አላችሁ። እስቲ አሁን እንዴት እንደምታምር ማለት ነው። ታምራለች ግን እና ሰው ግዴታ ታመመ ማለት ራሱን መጠበቅ የለበትም ማለት አይደለም። አንተን ኃላፊነቱ የምትወስደው ሳቁብኝ ነገኒ ምናምን ሳቁብኝ። አንዳንዴ የማደርጋቸው ነገር የእብድ ሊመስሉ ይችላሉ፣ ግን ውጤታቸው አሪፍ ነው። በቃ ኖ አው ልክ እኮ ነው የማረገ ጥሩ ነው። እኔ እሷ እንድትድን ነው እኔ ጅል የምመስለው። በቃ ማን አንተ ብቻ አይደለም በነገራችን ላይ ሙሉ የቤተሰቦቻችንም ሙሉ በቃ እኔን ነው የሚሰዱኛ። ስድብ ሳላነብ ቀርቼ ወይ ደግሞ ምናምን አይደለም። እኔ ግን እኔን አንድ ቀን ትረዱኝ ይሆናል፣ ሁሉም ነገር ይገባችሁ ይሆናል ብዬ ነው። ለምን የማደርገው ነገር ሁሉ እሷ እንድትድንና እሷ ወደ በፊት ነገሯ እንድትመለስ ብቻ ነው። ላሲዝልሽ አንጀባረን እሱ ልክ ነህ። ግን እና ምንድነው እሱ ታዲያ አሁን አንዳንዴ ጅልነትህ ወይ የዋህነትህ ደግሞ ዋጋ ያስከፍልሃል ነው። በቃ ሞኝ የምትሆንበት የዋህ የምትሆንበትን ነገር ለይ ነው እኔ እያልኩ ያለሁት እንዴ። ይሄንን አላልኩም እኔ ማሳመር ልክ እኮ ነው፣ ጥሩ ነው ዮናስ። ሌላ ታዲያ ምንድነው እሱ ማሳመር ጥሩ ነው። ሌላ ምኑ ነው የደበረታል? አሁን የትናንት ውሳኔ ልክ ነው? የቱ ከልጁ ጋር የታረቀ ነው ልክ ነው? ልክ አይደለም ማለት ልክ ነው ወይ ስለ ልክ አይደለም በምንድን ነው? በእውነቱ ከጠላት ጋር ባንዴ መታረቅ አዎ ልክ አይደለም፣ የታወቀ እሱ እኮ ጠላት እኮ አይደለም፣ ከጠላት እኮ በላይ እኮ ነው። አዎ ከጠላት በላይ ነው። መታረቅም ደግሞ ልክ አልነበረም አውቃለሁ፣ ይገባኛል። ለምንድን ነው እሱ ማትረዳኝ? ግን እውነታውን ደግሞ ስነግርህ ከዛ ውጭ አማራጭ ነበረን ወይ? ነበረክ ባንዴ አለ ይቅርታ መጠየቃል። ለውጥ አመጣች እኮ አሁን እኮ ታወራለች እኮ ቢያንስ ማለት ነው። ገብቶሃል? እስቲ እሷ ማነች? እሷ ማወቅም አትፈልግም ጭራሽ ማለት ነው። ለምን ምን አቅልሻለሁ? ማነች እሷ? ፍቅር እኔ ማለት ሰላም አይደለችም። ወላንሳ ነች። ምን ሰላም ሽጥፋ ሰላም አይደለሽም ማለት ወላንሳ ነች። ሰላም እሺ እሱ ማን ነው? ቢያንስ ይሄ ለውጥ መጣየ ማውራት እሱ ማን ነው? ፍቅር አታስጨንቃት ደግሞ ዳግምማ የኔ ትንሽ ወንድሜ ነው። እሱ ነው እንጂ ዳግም አይደለም። አታስጨንቃት ራስ ስጣት እስቲ። እሺ ዞሮ ቤተሰቦቻችን ይሄ የምታወራው ለውጥ የመጣው ራሱ ትናንትና በተፈጠረው ነገር ነው። አዎ ገና ደግሞ ወደፊት ብዙ ነገር ይፈጠራል። እኔ መፈጠሩን እኮ ደስ ነው እና ታዲያ ሌላ ምን አለ? ለውጥ ስላየ ደስተኛ ግን ገና ለገና መጥቶ ይሄንን ጉልበቱን አንበርክኮ ይቅርታ ስለጠየቀ ብቻ ገብቷል ማመን አልነበረብህም። ማመን ደግሞ የለብህም። ወዳጄ አይደለም አሁንም ቢሆን አድርገዋል። አንተ ታደርገዋል። ነገ መጥቶ ይቅርታ አርጎልኛል። ጠላትነቱን እንደጠበቀ ብዙ የሚያስማማ ነገር ስላለ አክሽን ትንሽ ሴትዮ እኔ አንቺ ነው ከሱ ጋር ያወራው ይኸውልህ ሁለት ጠላታማ ሀገሮች እንኳን ሌላ ከነሱ የከበደ ጠላት ከመጣ ይስማማሉ። አለቃ እኔ ደግሞ አሁን ከምንም በላይ ጠላቴ የሷ መታመም ነው። ስለዚህ ከዚህኛው ጠላቴ ጋር የምታረቀው ይሄኛውን ጠላቴን ለማሻሻል የታመመችው ህመሟን ለማሻር ለምንድን ነው እሱ ማለት አንተ ችግር ሰው ታናለህ ነው መጥቶ ስላለቃቀሰብህ ታምነዋል። ያን ሁሉ ነገር ረስተዋል። ትናንት ያደረገው እሺ አመንኩት፣ ግን ከማመኑ ብቻ አማራጭ አልነበረኝ እኮ። እሺ ይቅርታ ጠየቀ አይደል? እሷ እንኳን ጠየቀ። ለምን እንደጠየቀ ሌላ ችግር አለ እንዴ? ለምን እንደጠየቀ ታውቃለህ? ነገር አለ እንዴ? ይመልስልኝ። የምታውቀው ነገር አለ? መጀመሪያ ይመልስልኝ። ለምን ነው ይቅርታ የጠየቀ?
በአንድ ቀን ያ ክፉ ሰውዬ ይሄን ሁሉ ህይወታችሁን ያመሰቃቀለው ሰውዬ በአንድ ቀን መጥቶ ይቆርጣው ብሎ እግረ ላይ ለምሳሌ የሆነ ተጣላችሁ ወይ ወንድሜ ለምን ተጣላው ብለህ ሄጄ ልታረግ ብለህ አይደለም ያደረጋችሁን ታውቂያለሽ አይደል? አቆጻጽቶታ አዳምጠኝ ወላንሳ እንኳን ዛሬ እውነት ተናገረች። እስከ ዛሬ ዝም ብላ ለምንድን ነው ይቅርታ የጠየቀክ? ጸጸት ጓደኞቼ ጥለውኝ ሄዱ። አካባቢ ላይ ያሉ ሰዎች ተኮሳተሩብኝ። እግዚአብሔር እንኳን ፊቱን አዞረብኝ አለ። እግዚአብሔር እኔ ደግሞ ማን ነኝ? እኔ እግዚአብሔር ምሕረቱን የላከልኝ ሰውዬ ሰው ለሰው ይቅርታ አላደርግ ማን ነኝ? ድፍረቱም የለኝም። የምታውቀው ነገር አለ እንዳንተ አንድ ሳይድ ብቻ ነው ነገሮችን ያየኸው እኮ አንተ ነገር ማየት ነበረብህ። የምታውቀው ነገር አለ ወይ ያልኩ እኮ ነው። ለምን ደስ ማሰሙ ቆይ ዝም ብለህ እንትን ስላለ እንዴ እሺ እንደሌለልት ምን ደስ ይታንጭ ቆይ ምን እያልሽ ነው? ባያው እስቲ ልስማ ሻሽን ከፈች በል ታናገር ምንድን ነው የፈለግሽው? አሁን አንቺ የምታውቂው ነገር አሁን ከዚህ በኋላ ሊያደርግ ያሰበው ዳንኤል አዳምጠኝ እኔን አዳምጠኝ እሱ ለማረጋጋት ለምን ታረቀ እንደ መጥፎ ነገር ለማሰብ ከሆነ ለምን ታረቀ በዛው አይቀጥልም። አንቺ የምታስቢው አሁን ጥሩ ነገር አዎ ጥሩ ይሆናል ብዬ ነው የማስበው። ካፕት ተበላንተ እኔም እንደዛ ነው የማስበው። ሐሳቤ እንደዛ ነው። ስነስርዓት አስበው ዛሬ ገና ለመጀመሪያ ጊዜ የካፕት ሐሳብ አታስቢ በቃ ዛሬ ካፕት ማለት ብዙ ጥቅም አለ። እሺ ዛሬ ለመጀመሪያ ጊዜ ተስማማን። ነይናንቺ አንተ በቁመ ተጃጅላል። እግዚአብሔር ነው ተጃጅላል። የምሬ ልብ ብላ አዳምጠኝ። ይሄን ሁሉ ነገር በሷ ላይ ያደረገ ሰውዬ አንድ ቀን መጥቶ ይቅርታ ጠየቀ አይደል? ለምን ብለህ በአራቱ ማቅጣጫ እስቲ ተረጋግተህ አስብ። ምን መጣልህ? ሲጀመር ማሰብ አልፈልግም። አንቺ ጫማ ወደዛ አድርጊ ሸጣ ምን መጣልህ ታዲያ? ያማታል ምን መጣልህ? አሸጣል ምን መጣልህ? በቃ ወደዛ ሂጂ። አሰማም እንዴት ዞር በይ ላውራ ከሱ ጋር አውሩ በቴን ያፋችሁ ነበር እኮ ፊታችን አትጋሪ ብላውራው ነው ምን እንደምትለኝ አዳምጠኝ። እኔ እንደዚህ በቀላሉ ያክፉ ሰውዬ ልቡ ተሰብሮ ያደረገው ነገር ጸጽቶት አይደለም። ነቃ በቁም ተኝታል። ለምንድን ነው እንደዚህ ያደረገው? ለምንድን ነው እኮ በሷ ጉዳይ መጥፎ ቢሆንም በመወሰነው ውሳኔ ጣልቃ ወንድም ነኝ። እኔም ነገ የሚጸጽተኝን ነገር እያደረጉብህ ዝም ብዬ ማየት አልፈልግም። ገባህ አይደል? ማየት አልፈልግም። ምንድን ነው የሚያደርጉብኝ? ንገረኛ። እንደዚህ መጥቶ ይቅርታ የጠየቀው ያንተን ልብ ሊያሳምን ነው። ያንተን ልብ ካሳመነ በኋላ ደግሞ አንተን ሊያሳብድ ነው። ምክንያቱም ለፋ ዝም ብለህ አርሽን ዝጌ ነው ምን ያገኘ እሷ መስተፋቀር አሰርቶባት ነው ያሳበዳት። እኔ ወንድ ነኝ። ምን አዳምጠኝ። ለፋ አይደለ? በጣም ጣረ፣ በጣም ለፋ። ግን አልሳካለው። ነገሮች ሲበላሹበት ሌላ መንገድ ሞከረ። ብጥሉ አንዳንተ ጂል አይደለም። ሌላ መንገድ ጂል አትበለኝ። ማን እንደ በጥፊ እንዳላጨው ጂል አትበለኝ። በቃ ምጃጃለው ለሷ ብዬ ነው። አው ፋራም ሆኖ ለሷ ብዬ ነው። በቃ ፍቅር ነው ይብሎ መስዋዕትነት እያስከፈለኛል። እስቲ ቁጭ ባሉ ተረጋጋ። ጂል አይደለም። ለእናንተ አራዳ መሆን ማለት ይዛት የሆነ ሰው ቅጥቅጥ ማድረግ ነው። አርጌዋለሁ እኮ አሳይቻለሁ። ከኔ ደግሞ ከዚህ በላይ ስትጎዳ ማየት አልፈልግም። ከገባበት ጉድጓድ እኮ ጭንቅላቴን ተጠቅሜ ፈንቅዬ አውጥቼ እኮ እዚህ እንደ አህያ ረግጬዋለሁ። ስንት ቀን ሙሉ አሰቃይቼዋለሁ። ምን አመጣው? አንዳንድ ጊዜ በክፋት ሳይሆን መመለስ ያለበት ክፋት በጥሩነት ነው። ወዳጅ መስሎ አሁንም ሊጠቀምብህ ነው፣ ሊጫወትብህ ነው የፈለገው። ምንድን ነው የሚያደርገኝ? አንተ በመተቱ ቢያስነካህ በመተቱ ቢያስነካህ አሳዘዝ ምን ከዛ አለው እንደራሱ እንደዚህ ጫማ አንጠልጥሎ ይጫወትብሃል። ከዛ በኋላማ ያደረጋትን አታውቅም። እጠነቀቃለሁ። መጠንቀቅ ባለብኝ መንገድ እጠነቀቃለሁ። እኔ ገባህ? መጠበቅ ባለብኝ መንገድ ራሴን እጠብቃለሁ። ያደረገንን አታውቅም። ያደረገንን ምንድን ነው? ተጠንቅቀን አምልጠነዋል። ከሱ ክፋት አላመለጥንም። አሁን ደግሞ ይቅርታ ከጠየቀ አንተ ታምነዋል። አንተ ካመንከው ደግሞ ይጠቀምብሃል መልሶ። በሱ አልሆን አለው። አሁን ወደ አንተ ይመጣል። አይገባም? ሳክራነ ሰውዬ ንቃስት እኔ ካንተ በዚህ ሰዓት ወላንሳም ባብን ይሻለኛል። ማነች እሷ የምታምናት? ማነች? ቆይ ንገረኝ። ማነች? ቢያንስ አብዛኛውን ነገር ምንድነች? የእሱ እኮ የሰይጣን እኮ ጭራ ነች። የሰይጣን እኮ ጭራ ነች። አብዛኛውን ነገር እሷ እስከዛሬ ተቃራኒ ነበር። አሁን ግን መታረቃችንና ሰላም ማውረዳችን ደስ ብሎ ሰላም ማውረድን ማለት ደግሞ ከጠላቴ ጋር ሆኜ ሌላ ጉዳት ሲፈጠር ቆሜ ያለው ማለት አይደለም። እያንዳንዱን ነገር በጥንቃቄ ከእንግዲህ እራመዳለሁ ማለት እንጂ አሁንስ ደከመኝነት
ብዙ ሰውም ተበሳጭቶብኛል ተናዶብኛል ግን እኔ እንደ መፍትሄ ብዬ ያሰብኩትን ነገር ከማድረግ ወደ ኋላ አልልም አሁን በዚህ የምትረብሸኝ ከሆነ ደግሞ አትምጣ እዚህ ውጣ ቃል ውጣ መጀመሪያ እቺን ሰይጣን አስወጣ የምታምነኝ ከሆነ ሰይጣን አይደለም አንተ ሰው ነህ እሺ ይሄ አንቺ አድቢው በቃ አድቢው ተረጂ የራሱን ሐሳብ የማንጸባረቅ መብት አለው አተረጂ በቃ አለቀ አልወጣ እቺ ከወጣ ማለት እቺን መንቆርቷን ይዤ ነው የምወጣው ሲጀመር እስከ ዛሬ አጃጅላ ማለት ነው እየተጫወተች ያለችው ራሷ ነው መጀመሪያ እስር ያለው ሰይጣን የሩቁን ተውና እስር ከጎን ምግብ እየሰጠ የሚያጃጅልህን ሰይጣን አስወጣ ከቤት አሁን እኮ በቃ እሚቱ መጣች ሰላም ኮርዷል ገብቷል ለእያንዳንዱ ነገር እኮ መጀመሪያ ልጠይቀው ምን ሰይጣን ደውኩና ሰይጣን አንደለው አሳይሃለሁ ይቆጭሃል ነገ ግን ይቆጭሃል እኔ ያልኩ ነገር መድረሱ አይካል ምን ነገር አለ ምንም አያረጋኝም ንገረኝ ቢያንቺ ያምሻል ንገረኝ አንቺ ናገቶታል የኔ ወንድም ነው ያፈርጥሽ አንቺ ጋር እንትን ከቆሻሻ ጋር እንነካካበት ታይም ስማ እንደዚህ ባለተውና መፈረደቅና አንተ ነገር እኔ የማደርገውን ነገር አውቃለሁ ግን አንዳንዴ ለሰዎች የማደርገው ነገር የጅል ስራ ሊመስል ይችላል እውነታው ግን እንደዛ አይደለም እኔ እሷን ካላ ወደ በፊት አቋሟ ካልመለስኩኝ ያኔ ጅል እንደሆንኩኝ ያውቃል ግን በማድረጋቸው ነገሮች በመወሰናቸው ውሳኔዎች ሁሉ ትክክል ነኝ ትክክል የማልመስልበት ጊዜ አለ ግን ትክክል ነኝ ያንን ደግሞ የሚረዳኝ ሰው ካለ ይረዳኛል ካልሆነ እንዳንተ የሚጨቀጭቁኝ ከሆነ ደግሞ አስወጣቸዋለሁ እየጨቀጨኩ እኮ አይደል ታው ግን ቆጫ ልበል አንተ እንዳልከው ድግምት ያስደገመኝ ግን እኔ ልበል